እምዬ ማርያም ቤዛነሽ አሉ ለዓለም እመቤታችን ቤዛ አይደላችም ቤዛ ልጇ ነው አትደንግጡ ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም በደንብ ነው እንጂ የምትባለው የኔ ጌታ ቤዛ ኢየሱስ ክርስቶስ ብቻ ነው አዎ ነው ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም መዋል የለበትም ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና ያ የሰማይ መልአክ ነው ይሄን ያለው ገብርኤል ነው ይሄን ያለው ተራ ሰው እንዳይመስላችሁ ጸጋን የተመላሽ ሆይ ደስ ይበልሽ ያልነው ከዚህ ተምረን ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል እሷ ስላለችን ይበቃል ሰላም ጤና ይስጥልኝ ወደ ተከበራችሁ የኢኦቲ ሪአክቲቭ ሰዎች ደምጋችሁልኝ በአዲስ ቪዲዮ ተመልሻለሁ ዛሬ የምንመለከተው እንግዲህ ብፁዕ አባታችን አቡነ ገብርኤል አንድ ተናገሩ የተባለው ስህተት አለ ይሄን ነገር የምንመለከተው የሚሆነው እንደዚሁ ደግሞ ለአቡነ ገብርኤል ከመምህራንና ከሊቃውንቱ የተመለሱ አንዳንድ ምላሾች አሉ እነዛን የምንመለከት ነው የሚሆነው ሁላችሁም የቪዲዮ ላይክ ማድረጋችሁን እንዳትረሱ ሰብስክራይብ ለምንድነው ማታረጉት አሁን ማርኩ ፍጡር ቤዛ መሆን አይችልም ይግባችሁ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው ነይ እምዬ ማርያም ቤዛነሽ አሉ ለዓለም እመቤታችን ቤዛ አይደላችም ቤዛ ልጇ ነው አትደንግጡ ቤዛ ልጇ ነው ነይ ቤዛነሽ አሉ ለዓለም ተብሎ አይሰበክም ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው እርግጥ ነው በደሙ በተደረገ ቤዛነት ያዳነን አምላካችን ኢየሱስ ክርስቶስ ነው ድንግል ማርያም ግን ለኛ መዳን ምን ያህል አስፈላጊ ነበረች እዚህ ላይ ነው የእመቤታችን በእኛ መዳን ውስጥ ድርሻ አላት ምንለው መቼ እንደተጸነሰ ሰዎች ይረሱታል እግዚአብሔር አምላክ ሰው የሆነው መቼ ነው ገብርኤል መጥቶ ትጸንሻለሽ ደስ ይበልሽ ጸጋ ይሞላብሽ ወይ ሲላት ጸንሳለች አልጸነሰችም ወንድ ልጅ ትወልጃለሽ ሲላትስ ተጸንሷል አልተጸነሰም ዘመድሽ ኤልሳቤጥ ከጸነሰች ስንት ወር ሆናት 6 ወር ሲል ተጸንሷል ምንድነው የሚጠብቀው እግዚአብሔር ለመጸነስ እነሆኝ የጌታ ባሪያ እንደ ቃልህ ልክ ይህንን አረፍተ ነገር ተናግራ ስትፈጽም እግዚአብሔር ከሰማይ ወርዶ በእኛ መካከል ተገለጠ የሁላችን ድህነት በድንግል ማርያም ማህፀን ውስጥ የዚያን ጊዜ ተጀመረ ልብ አድርጉ ምእመናን እመቤታችን እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ የሚለውን ቃል ሳትናገር ለአንድ ሰዓት ዝም ብትል ኖሮ የሁላችንም ድህነት ለአንድ ሰዓት ይዘገይ ነበር የኛ መዳን የሚጀምረው ይሁንልኝ ብላ እሷ ስትቀበል ነው ድንግል ማርያም ቤዛዊተ ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ ያቀመኝ አልተጻፈም ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም በደንብ ነው እንጂ የምትባለው የኔ ጌታ በደንብ ነው እንጂ የምትባለው ወላዲተ አምላክ ተብላ እመቤታችን የምትጠራው ቤዛዊተ ዓለም ተብላ እንዴት እንደምትጠራ እንመለከታለን መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም ይችላሉ እንዴት ቤዛ ምንድነው አይደለም ፍጡራን ቤዛ ተብሎ ዕቃ ቤዛ ተብሎ ይጠራል በነገራችን ላይ ቅድም ያልኳችሁ ለምሳሌ ጫማ ቤዛ ተብሎ ይጠራል ጫማ ለማን ነው ቤዛ የሚሆነው ለእግር ነው ቤዛ የሚሆነው ፍጡራን አብርሃም ቤዛ መባል ይችላል ይስሐቅ ይችላል ያዕቆብ ይችላል ዮሴፍ ይችላል ሁሉም ይችላሉ ቅዱሳን ቤዛ ይሆናሉ በምን መንገድ ነው ቤዛ የሚሆኑት ቀራንዮ ላይ ተሰቅለው ብለን አናቅም አታታሉ ህዝቡንም አታወናብዱት ብሎ የሚያውቅ የለም ግን በምን መንገድ ነው የሚለውን ደግሞ ማወቅና መረዳት እጅግ ትልቅ ነገር ነው ዮሴፍ ቤዛ አድርጎ ላከኝ ይላቸዋል ወንድሞቹ ለእናንተ ቤዛ አድርጎ አስቀድሞ ላከኝ ነው የሚለው ሙሴን ቤዛ ፈራጅ አድርጎ ሾሞታል ስለዚህ ቤዛ የሚለው ትርጉም በምን አይነት መልክ እንደሚሄድ እንዴት እንደሚተረጎም እነዚህ ነገሮች ሁሉ ተመልከቱ ለኛ ለሁላችን ለምእመናን ደግሞ መገረፍ ሲገባን ተገርፎ መሞት ሲገባን ሞቶ የኛን መከራ ወስዶ
በቀራንዮ አደባባይ ላይ ተሰቅሎ ቤዛ መድኃኒት የሆነን ደግሞ ከመርገመ ሥጋ ከመርገመ ነፍስ የዳነው በኢየሱስ ክርስቶስ ነው። በሌላ በማንም አልዳነም። ይሄ ቤዛነት ነው እሱ። መቼም እርግጠኛ ነኝ ውዳሴ ማርያም ደግሞ የሚውል ሰው፣ መልካ ማርያም መልካ ኢየሱስ ደግሞ የሚውል ሰው፣ የቤተክርስቲያንን ምስጢር የሚያቅሰው እመቤታችን ቤዛዊተ ዓለም አትባልም ብሎ ካስተማረ ድፍረት ነው። አሁን መስቀል ቤዛ ነው ብለን ስንል መስቀል ራሱ ተሰቀለ ማለት አይደለም። መስቀል ግን ለኛ ቤዛ ሆነ ስንል ምን ሆነ? ዋጋ ሆነ፣ ምክንያተ ድኂን ሆነ። ኢየሱስ መስቀል ላይ ተሰቅሎ ደሙን አፍሶ አዳነን። ስለዚህ መስቀልን እንወደዋለን፣ መስቀልን እናከብረዋለን፣ መስቀል ቤዛችን እንለዋለን፣ መስቀል ኃይላችን እንለዋለን፣ መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን። ኦርቶዶክስ ይሄ ነው፣ ተዋህዶ ይሄ ነው። ስለዚህ በዚህ መልክ ድንግል ማርያምን ቤዛዊተ ዓለም ማለት አይቻልም የሚል ትምህርት በእውነት እንዲህ አይነት ትምህርት የሰጠ ሰው ሊታረምና ይቅርታ ሊልም የሚገባው ይመስለኛል። ታዲያ እመቤታችን ከሰው ሁሉ ወገን ተለይታ ምክንያተ ድኅን ስትሆን ቤዛዊተ ዓለም እንላታለን። እንደሷ ያለ እኮ ማንም ስለሌለ ነው ቤዛዊተ ዓለም ደግሞ ምናት እሷን በተለየ መልክ አያችሁ። ስለኛ ፈንታ ንጹህ ሆና የቀረበች ቤዛችን መመኪያችን ድንግል ማርያም ናት እኮ። ለዚህ ነው ቤዛዊተ ዓለምና ስለኛ ቆሸሽን አደፈን ንጽሕት ሆና ግን የተገኘ ዘር እሷ ናት። ባለፈው በእመቤታችን ንጽሕና የተለያየ ነገሮች ሲነሱ አይቻለሁ። እዚህም ወደ ካሊፎርኒያ አካባቢ ብዙ ሰዎች ሲሳሳቱ በእንግሊዘኛውም በምኑም አይቻለሁ። የእመቤታችን ንጽሕና ለማጉደፍ የሚነሳ ትውልድ እንዳለ አውቃለሁ። ከዚህ በፊትም አይተናል፣ ወደፊትም በደንብ እንማራለን። እና እመቤታችን እኮ አባ ሕርያቆስ ምን አለ? እግዚአብሔር ከሰማይ ሆኖ ተመለከተ፣ አሸተተ፣ እንዳንቺ ያለ አላገኘም ማለት እኮ። ቤዛ ናት እመቤታችን። ልበ አምላክ ዳዊት በመዝሙር በረከቱ ይደርብንና መዝሙር 44 ላይ የሚናገረው ቃል ምንድነው? እስመ ፈተወ ንጉሥ ነኪ ይላታል እኮ። ንጉሥ ውበትሽን ወደደ። ቤዛ የሆነችው ለኛ እሷ ናት። ተመልከቱ፣ ቤዛዊተ ዓለም ስንላት እመቤታችን ምክንያተ ድኂን መሆኗን፣ አማላጅ መሆኗን፣ በእኛ ፈንታ ንጹህ ሆና የተገኘች የኛ መመኪያ የምንላት፣ መላእክት እህታችን የሚሏት እህቶሙ ለመላእክት፣ ነቢያት ትንቢታችን የሚሏት ትንቢቶሙ ለነቢያት፣ ሐዋርያት ሞገሳቸው ስብከታቸው ነች፣ ሞገሰ ስብከቶሙ ለሐዋርያት፣ እሞሙ ለሰማዕት የተባለች የሰማዕታት እናት የተባለች የኔና የናንተ ሁሉ እናት እመቤታችን ቤዛዊተ ሁሉ ዓለም ትባላለች። አንዳንድ ጊዜ ተማርን ብላችሁ ከነዛ ከእናቶቻችን እንኳን ከሚያውቁት አንሳችሁ እንዳትገኙ ጥንቃቄ ያስፈልጋል። እንዲሁ ዝም ብሎ የሚባል ነገር የለም። ቤተክርስቲያናችን ጥርት ያለ ጥንቅቅ ያለ ትምህርት አላት። ስለዚህ ኢየሱስ ብቻ ነው ቤዛ የሚባለው ድንግል ማርያም አትባልም የሚል አስተምሮ ቢኖር አይ ሌላ ቀርቶ ጫማም ተብሏል፣ በግም ተብሏል፣ ጋሻም ተብሏል። ለመምህራቶችን ቃሎትን ያሰማልን። በአጭሩ መልሷን አግኝታችኋል ብዬ አስባለሁ። በዚህ ጉዳይ ላይ በአቡነ ገብርኤል ባነሱ ላይ ቤዛ አትባልም የሚል ነገር አስቀምጧል እንደሚታወቀውና ይሄ ነገር ስህተት ነው። ሙሉ በሙሉ ቤዛ አትባልም ያሉበትን አውድ ብናውቀው አሪፍ ነበር። መልስ መለስ ስንል ችግር ነው፣ ታውቁታላችሁ። ሙሴ ቤዛ ተብሏል፣ ዮሴፍ ቤዛ ተብሏል፣ ገንዘብ ቤዛ ተብሏል፣ ይሄ ቤዛ ተብሏል፣ መስቀልም ቤዛ ነው ብለን ለመመለስ ስናስብ እንዴት ነው ይሄን ነገር ያውቁትምና ነው ጳጳስ ሆነው እንዴት ይሄ ነገር አያውቁም? ወይስ ያሉበት የተረዱበት ሌላ መንገድ አለ የሚል ነገር ስለሚያስነሳ አብቆ ዝም ያለው ሰው አለ። ልክ እንደኔ ማለት ነው። ስንመለከተው ነገሩ ስህተት ነው። ባጭሩ እመቤታችን ቤዛ ትባላለች። እንግዲህ በዚህ ጉዳይ ላይ አቡነ ገብርኤል መልስ ይሰጡበታል ብለን እናስባለን፣ እንጠብቃለን። ይቅርታም ሆነ ምንም ይሁን መልስ ይሰጡበታል ብለን እናስባለን። ብዙ ሊቃውንት እንግዲህ አቡነ ጴጥሮስ ብዙ ሊቃውንት እንግዲህ አቡነ ገብርኤል ይቅርታ ይጠይቁ የሚል ነገር ያስቀምጡ ነው የሚገኙት። ምክንያቱም ይቅርታ ጴጥሮሳዊነት ነው። 3 ጊዜ ተሳስተው ይቅርታ ብሏል ጴጥሮስና፣ ስለዚህ እርሶም እንግዲህ ይቅርታ ይበሉ፣ ለምእመኑ ለሕዝበ ክርስቲያኑ ከማወዛገብ ያለው ነገር ያስረዱ የሚል ነገር የሰጠ ነው የሚገኘው። በሌላ ሳይድ ደግሞ ስንመለከት ፕሮቴስታንቶች እንግዲህ የእሳቸውን ፎቶ ፕሮፋይል አድርገው እሳቸውን ምናምን እያደረጉ ነው የሚገኙትና እንዳለ ይሁን ችግር የለውም። ግን እኛ አባት እንግዲህ የቅዱስ ሲኖዶስ አባል ናቸው፣ ክህነት አላቸው። በጨረቃም ተሾሙ፣ በፀሐይም ተሾሙ፣ በምን የሚሾሙ ክህነቱ አላቸው ነው ባጭሩ። ክህነቱን ተቀብለዋል። ስለዚህ እኛ ስለ ክህነቱ ብለን ማክበር አለብን። ቤተክርስቲያን እንግዲህ አዋጅ ካወጣች አታክብሩ ካለች አናከብርም። እነ አቡነ ሳዊሮስን እነ አቡነ ዜና ማርቆስን
አቶ ብላችሁ ጥሩ ባለችበት ሰዓት አቶ ብለን ጠርተናል። እሳቸውንም አቶ ብላችሁ ጥሩ ስትል እንጠራለን። አይ አቶ አይባሉም አሁን ተመልሷል ሲባል ደግሞ ያው የሚታይበት ሳይድ ያለው ፎርስ የራሱ ችግር አለበት። አቶ ከተባለ በኋላ መመለሱ በራሱ ችግር ያለው ነገር ነው፣ የሻይ የማታሰበው ነገር ነው። ሆኖም ግን እንደዛም ካደረጉ ወይ አዲስ ቅኑና ሰርተው ከሆነ አባቶች እንግዲህ እነሱ ናቸው መሻርም መጨመር የሚችሉትና አቶ የሚለውን ነገር አንስተናል ሲሉ አቡነ ገብርኤል እንጠራለን። ግን አሁን ላይ ምንም እንደዚህ አይነት ነገር የወጣ ነገር የለምና በዚህ ጉዳይ እንግዲህ ቅዱስ ሲኖዶስም አይቶ ሰምቷል። ኦፍ ኮርስ እና ብፁዕ አባታችን አቡነ ሄኖክ እናታችንን ቤዛ ብለው ፌስቡክ ፔጃቸው ላይ ፖስት አድርገዋል። ስላዩ ነው እሳቸው አይባልም ሲሉ አቡነ ገብርኤል አይቻልም እንደዚህ አንላትም ሲሉ አቡነ ሄኖክ ደግሞ ይሄ ነገር ሰምተው ነው ቤዛ ብለው ትናንትና ማታ ፖስት ያደረጉት ፌስቡካቸው በኦፊሻል ገጻቸው ላይ ማለት ነው። ስለዚህ በሲኖዶስ ደረጃ እንግዲህ ነገር ታይቶ እስኪወጣ በክብር ብናወራ አባቶችን ባናቀልል በአጠቃላይ ክህነት ያላቸው ከዲያቆናት ጀምሮ ከትናንሽ ዲያቆናት ጀምሮ የራሱን እንግዲህ ስቴፕ አለው ድቁና ራሱ ከዛ ጀምሮ ብናከብራቸው መልካም ነው ብዬ አስባለሁ። እስቲ በዚህ ጉዳይ ላይ አንድ ወንድማችን ሰጥቶ መላሽ አለ። በዛው በኩል የመምህራችን መምህር ዲያቆን ያረጋል አበጋዘን መልሰንተን እንመለስ። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ኦርቶዶክሳውያን ይህንን መረጃ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ጀምሩልኝ። እንግዲህ ሁለት ሀሳቦችን ለማንሳት ነው የመጣሁት። የመጀመሪያው ብፁዕነታቸው ብፁዕ አቡነ ገብርኤል በረከታቸው በሁላችን ላይ ትደርና ከሰሞኑ በፍኖተ ጽድቅ አዳራሽ ውስጥ እመቤታችን ድንግል ማርያም ቤዛዊተ ዓለም አትባልም የሚል ዝማሬም ዘምረው ማስተማራቸው ይታወሳል። ታዲያ በርካታ ሊቃውንቶች በርካታ ኦርቶዶክሳውያን ወንድሞችቶች በርካቶቹ በተለያየ አውድ በማህበራዊ ሚዲያዎቻቸው ስለ ለብፁዕነታቸው መልስ ይሆናል ብለው ያሰቡትን መመለሳቸው ይታወሳል። እንግዲህ ሁለት ነገሮችን ነው እኔ ለማቅረብ ያሰብኩት። የመጀመሪያው ብፁዕነታቸው እውነት ነው የተናገሩት ወይስ አይደለም የሚለውን ቢያንስ የዲያቆን ያረጋል አበጋዝን አስተምሮ በማንሳት መልስ እንዲሰጥበት ለማድረግ ሞክራለሁ። በዋነኝነት ግን ለማንሳት የወደድኩት ሐሳብ ምንድነው? ብፁዕነታቸው ያነሱት ሐሳብ ትክክል ይሁን አይሁን የምንገልጽበት መንገድ ብፁዕነታቸውን የምንጠራበት አውድ አንዳንዶቻችን ትክክል አይደለም። ጳጳስ ናቸው፣ ካህን ናቸው፣ እግዚአብሔር የሾማቸው ናቸው። በቅዱስ ፓትርያርኩ በአንብሮተ እድ የተሾሙ ቤተክርስቲያን ጳጳስ ብላ የምትጠራው ብፁዕ አቡነ ገብርኤል እያለች የምትጠራቸው አህጉረ ስብከት ያላቸው እጅግ ከፍ ያለ ማዕረግ ስልጣን ያላቸው አባት ናቸው። እርግጥ ጵጵስና ስልጣን ነው፣ ይሄ መታወቅ ያለበት ቢሆንም ግን ብፁዕነታቸው ቢሳሳቱ እንኳን ብፁዕነታቸው ሆይ በረከቶ በሁላችን ላይ ይደር፣ ብፁዕ አባታችን ብፁዕ አቡነ ገብርኤል እያልን ብንጠራ ጥሩ ነው። አንዳንድ ደስ የማያሰኙ ቃላቶች ስላሉ ማለት ነው። ምክንያቱም የብፁዓን አባቶች ተጠሪነታቸው ለቅዱስ ሲኖዶስ ነው። የብፁዕነታቸውን ጉዳይ ሲኖዶስ አለ፣ ሊቃውንቱ ጉባኤ አለ፣ መልስ ይሰጥበታል። እርግጥ መምህራኖቻችንን መልስ መስጠት አለባቸው፣ ትክክል ነው። ግን ስንጠራ የምንጠራበትን ግን ክብረ ክህነትን በጠበቀ መንገድ ቢሆን ጥሩ ነው። የብፁዕነታቸው ሐሳብ ትክክል ነው ይሰርልም ያው ትክክል አለመሆኑ በርካቶቻችን የተቀባበልነው ነውም ደግሞ ትክክል አይደለም። ለዛም የሚመስለውን ደስ የሚያሰኙን መልስ በአንድ ወቅት ዲያቆን ያረጋል አበጋዝ እንዲህ ባለ መልኩ መልስ ሰጥቷል። እሱን አስደምጣችኋለሁ። እናንተ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ከሁሉ በላይ ግን ካህናት፣ ዲያቆናት፣ አባቶች በክህነት ደረጃ ያሉትን ስንጠራቸው እንደው በክህነት ደረጃ ከነ ክብራቸው ብንጠራቸው የተሻለ ነው። የዲያቆን ያረጋል አበጋዝን አስተምሮ እንካተል። ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። ዩቲዩብ ላይ ሙሉ በሙሉ ሰርተናል። ቤዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው። ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም፣ መዋል የለበትም። ይሄ ማለት ይላል ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ? ግን መጽሐፍ ቅዱስ ምን ይላል? ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እንግዲህ ታሪኩ ብዙ አለው ከጀርባ፣ ወደዛ ማብራራት ከገባው ብዙ ጊዜ ያልቅ። ባጭሩ ግን ተቆጥረው ሁሉም አገልጋይ ስለማይሆኑ የተወሰኑት ሌዋውያን በበኩራቱና በተቆጠረው ፋንታ እንዲሆኑ ከሌዋውያኑ የተረፈውን ደግሞ እስራኤላውያን የማስተስሪያ ገንዘብ እንዲሰጡና ያ የማስተስሪያ ገንዘብ ለደብተራ ኦሪቱ አገልግሎት የሚሰጡት ቤዛ ተብሏል።
ምን ተባለ? ቤዛ። ያ ቤዛ የተባለው ምንድነው? እስራኤላውያን የሚያወጡት ገንዘብ መዋጮ ማለት። ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል። ይሄ ማለት ይሄ ቤዛ ሰው ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ 21:18 ላይ ሀጥ የጻድቅ ቤዛ ነው። ሀጥ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ሀጥ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ተረዳት ጤነኛ ሰው አይኖርም። ግን አግባባል ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል። ሀጥ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛ የቅን ሰው ቤዛ ነው። በደለኛ የቅን ሰው ቤዛ ነው ይላል። ስለዚህ እመቤታችን ማርያም መድኃኒት መባል የለበትም፣ ቤዛ መባል የለባትም። ይሄ ማለት አምልኮ በዓል ነው እያሉ በእውነቱ እንደው ባልተገራ አንደበት ለምስጋና እንኳን ብቁ ባልሆነ አንደበት ለስድብና ለነቀፌታ አንደበታቸውን የሚከፍቱ ሰዎች መጀመሪያ ይሄን መመለስ አለባቸው። አሃ ይሄው ጽፋችኋል፣ ተናግራችኋል፣ ቤዛ ማንም አይባልም፣ መድኃኒት ማንም አይባልም ብላችኋል። ስለዚህ መጽሐፍ ቅዱስ ደግሞ ብዙ ነገር ቤዛ እያለን የማስተስሪያ ገንዘቡን ቤዛ ነው፣ ጻድቅን ያጠ ቤዛ ነው ይቀጥላል። ታዲያ ለምን ቤዛ አለው? ይሄን መልሱ ብሎ እዛ ማቆም ያስፈልጋል እንጂ እብድን እኮ ካላሰሩት እኮ አስቸጋሪ ብዙ ነገር ያጠፋል። ለሰሪያው ግን የእግዚአብሔር ቃል ያ ተሸክመነዋል የሚሉትን ይሄን መልስ ቃሉ ከምንም በላይ ያስራቸዋል። መልስ አይኖራቸውማ ካላችሁ ያምጡ። ይቀጥላል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ? ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል ገነትን ይከፍታሉ ግብፃውያን ማለት ነው አይደለም። ለራሳቸውም እንደዛ አለው። ግብፅ ነው አይደለም ሐሳቡ። ስለዚህ አንድ ቃል በተለያየ አግባብ ለብዙ ነገር ጥቅም ላይ ሊውል ይችላል። ይሄ ቃል ለዚህ ብቻ ነው እያርገ ወይ እየወረደ አይነት ከፍ ዝቅ የለውም አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። ብዙ ይሄን ይመስላሉ። የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። እግዚአብሔር ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ ያስፈልግም ማለት ነው? ሙሴ የክርስቶስን ቤዛነት ይሻማል ማለት ነው? ጭራሽ እንዲህ ያለ አረዳድ የለም። እነዚህ ሰዎች የሚሉት ለመጽሐፍ ቅዱስ ባዕድ ነው። አዋልድ በየት ታልፎ መጽሐፍ ቅዱስ እንቀበለዋለን የሚሉት ሳይገባቸው እንዴት ብሎ። ስለዚህ ሙሴ ሹምና ቤዛ ተብሏል። ይህን የመሰለ በጣም በእውነቱ ብዙ አለ። ስለዚህ አጥሰው ቤዛ ተብሏል፣ የማስተስሪያ ገንዘብ ቤዛ ተብሏል፣ ሙሴ ቤዛ ተብሏል፣ ግብፃውያን የእስራኤል ቤዛ ተብሏል። ይሄ ሁሉ ቤዛ የተባለው ታዲያ ከኢየሱስ ብቸኛ ቤዛነት ጋር እንዴት ይስማማል? መጽሐፍ ቅዱስ ነው ኢየሱስ ቤዛ ነው ይላል። አዎ እውነት ነው። እነዚህ ደግሞ ቤዛዎች ናቸው ይላል። ሙሴን ቤዛ ይለዋል። እስቲ አስታርቁልን ብላችሁ ጠይቋቸው። ይሄ መጀመሪያ ይሄ ይረዱ። እንዴት ብሎ ይሆናል? እንዴት ብሎ ይሆናል? እውነት ሰው እቀበላለሁ የሚለው ሳይገባው በጣም ያሳዝነው እኮ በጣም በእውነቱ እጅግ በጣም ያሳዝናል። በመሰረቱ የጌታችንን ቤዛነት ለማስረዳት እመቤታችንን ማቅጠም አይጠበቅባቸውም ነበር። እንደዚህ ብሎ የሚያስተምሩ ሰዎች ማንም ይሁን ማንም ጌታን አዳኝ ለማለት እከሌ አያድን ማለት አያስፈልግም። ጌታ አዳኝ ነው፣ የእከሌ አዳኝነት ሌላ ነው። ጌታ አስታራቂ ነው ለማለት ማርያም አታስታርቅ ማለት አይጠበቅብም። ታስታርቃለች፣ ግን ስታስታርቅ በጌታ ልክ አልተባለም። እንደዚህ አልተባለም። ሰው አባታችን አቡነ ገብርኤል ያሉት ምንድነው? ጌታ የጌታን ቤዛነት የኢየሱስ ክርስቶስን ቤዛነት ለማስረዳት ሲሉ ማርያምን አስገቡ፣ ሚካኤልን አስገቡ፣ ገብርኤልን አስገቡ። አይገናኝም፣ አታጣሉን ነው ያሉት። መምህራችን መምደብ ከዘበለማ አታገናኙ ተባለ። አላልንም። እኛም ሲጀምር እንደዛ ብሎ ያስተማረ መምህርም የለም። አልተማርንም፣ እኛ አልሰማንም፣ አላነበብንም። እኛ እንደዚህ አይነት ነገር እና ብዙ ጊዜ የሆነ ነገር ለማስረዳት የሌላ ነገር ስናስገባው ችግር የሚፈጠረውና የጌታችንን ቤዛነት ለማስረዳት እመቤታችንን ማምጣት
ገብርኤልን ማምጣት ማርያምን ማምጣት ትክክል አይደለም፣ በፍጹም የማይሆን ነገር ነው እና ብፁዕ አባታችን አቡነ ገብርኤል እንግዲህ የተለያዩ መልስ ተሰጠበት። ይሄን ቪዲዮ እንኳን ባያዩት ሌላ ብዙ ሊቃውንት መልስ ሰጥተውበታል። ሊቃውንት ጉባኤ እንግዲህ ቅድም ወንድማችንም እንዳለው ጵጵስና ስልጣን ነው። ያው ሊቃውንት ጉባኤ የሚባል ነገር አለ። እነዚህ እንግዲህ አይተው ወደ ሲኖዶስ ደርሶ ነገር መልስ የሚሰጥበት ነው የሚሆነውና አዲስ ነገር ነው ብለን እናሳለን። ሰሞኑን እንግዲህ ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። በቅድሚያ ተዋህዶ ልጆች ሁላችሁ እንኳን ሰላም አደረሳችሁ። እንግዲህ እንደሰማችሁት ትንሽ ለጆሮ ጭው የሚያደርግና የሚያስደነግጥ ይሄ በመናፍቃኑ ዘንድ የምንሰማውን ምንፍቅና በእኛም እኛው ቤት ውስጥ ባሉ አባቶች ለዛውም በቤተ ክርስቲያን መድረክ ላይ እንዲህ ያለ የምንፍቅና ንግግር መስማት ትንሽ ያስደነግጣል። እንግዲህ ወደ ሐሳቡ ስንገባ ጳጳሱ ያቀረቡትን ሐሳብ ስንመለከት የመጀመሪያውና አንደኛው ፍጡር ሆኖ ቤዛ የሚባል የለም የሚል ነው። ሁለተኛው ደግሞ ይሄ ብቻ አይደለም፣ ከፍጡራን መካከል የሆነችው ከፍጡራን ሁሉ በላይ በክብሯ ንጽሕት ቅድስት የሆነች እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም። በቀጥታ ቋንቋ ቤዛ የሚለው ቃል ሊገልጻት አይችልም፣ ለሷ ሊነገርም አይችልም የሚል ነው። እንደውም ጭራሽ ምን ዘምረውንም መዝሙር ጠቅሰው ነው ጭራሽ እንዲህ ብሎ የሚሰብክ የሚዘምርም ስተት ነው ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም የሚለው ምንድነው ስተቱ ነው? የሐሳቡ ወይም የምንፍቅና ያሰኘው ምንድነው? የመጀመሪያው ስተት ፍጡር ሆኖ ቤዛ የሚባል የለም። ከዛ ደግሞ ይባስ ብሎ ንጽሕት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም ነውርም በጣም ትልቅ ምንፍቅና ነው። በጣም ስተት ነው። ገና ሲጀመር የክርስቶስን ቤዛ ኩሉ ዓለም ብለን ጌታችን ኢየሱስ ክርስቶስን ቤዛ የምንልበት አንቀጽና ቅዱሳንን ቤዛ የምንልበት አንቀጽ ቃሉ ቢመሳሰልም ክብርና መጠኑ ይለያያል። ይህን መጀመሪያ ማወቅ ነው። ቤተ ክርስቲያን እመቤታችን ቤዛዊተ ዓለም ሁሉ ስትል እውነት ጠፍቷት ነው? የክርስቶስን አዳኝነት ለመሸፈን ነው? ቤዛዊተ ኩሉ ዓለም ስትል ቤተ ክርስቲያን አይ እመቤታችንን ተሰቅላ አድናል እያለሽ ነው? እንግዲህ የመጀመሪያው ሐሳብ ስንነሳ ቤዛ ማለት ምን ማለት ነው የሚለው መጀመሪያ ማየት ያስፈልጋል። ቤዛ ማለት ቀጥታ ስንተረጎመው አለቃ ኪዳኑ ልክፍሊፕ ሲፈቱት በገጽ 266 ላይ እንዲህ ይሉታል። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ ብሎ ይተረጉሙታል። በአጠቃላይ ዋስ ስለ አንድ ስለተጎዳ ስለ አንድ ስለወደቀ አካል ብሎ ራሱን አሳልፎ ካሳ የሚሆን ተላልፎ የሚሰጥ ስለ ዋስ ማለት ነው። ይሄ ነው ቀጥታ ትርጉሙ። ይሄ ሲባል ግን እንደየግዙ አገባብ ግን በጣም ይፈታል። እሱም በሌላ ጊዜ ይሰራበታል። ክርስቶስን ቤዛ ስንል ግን እና ደግሞ እመቤታ ቤዛ ስንል ግን ቃል ቢያመሳስለው መጠነ ክብር ግን ይለየዋል። ይሄ ማለት ግን መጠነ ክብር ስለሚለየው ግን እመቤታችን አትባልም የሚል ፍጹም ክህደት ነው። ክርስቶስን ቤዛ የምንለው ምንድነው? ከሶስቱ አካል አንዱ አካላዊ ቃል እግዚአብሔር ወልድ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ከመላእክነቱ ሳይጎድል ከርቀትነቱ መግዘፍ ሳያገኘው ፍጹም ሰው ፍጹም አምላክ ሆኖ በተዋህዶ ተገልጾ ስጋውን ቆርሶ ደሙን አፍሶ የመርገምን የፍዳን ድንጋይ አንስቶ ዳግም በአዳም ርግማና ፍዳ ላንጠየቅ ከመርገመ ስጋ ከመርገመ ነፍስ ያዳነን የቤዥን ቤዛ የሆነን ማንም ሊያነሳ ያልቻለውን ድንጋይ ራሱ በራሱ ያነሳልን ስጋና ደሜን ብሉ ጠጡ ብሎ በስጋና በደሙ ድነትና ገንዘብ የሰጠን አንዱ ቤዛችን ኢየሱስ ክርስቶስ ነው። እውነት ነው። ይሄን ለማንም አንሰጥ። እኛም እመቤታችንን ቤዛዊተ ዓለም ስንል ስጋዋን ቆርሳ ደሟን አፍሳ ሰጣል ብለን ነው አይደለም። ይሄም በደንብ ያውቁታል እሳቸው። እንኳን እሷ ዮሴፍ መድኃኒት ተብሎ የለ እንዴ? ምን ይደንቃል ይሄ? ዮሴፍ በመጽሐፍ ቅዱስ ውስጥ መድኃኒት ተብሎ ተጠርቷል። እንዲህ ይላል ኦሪት ዘፍጥረት ምዕራፍ 45 ቁጥር 7 ላይ ለወንድሞቹ እንዲህ ይላቸዋል፣ እግዚአብሔርን በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከናንተ በፊት ላከኛል። በታላቅ መድኃኒት ዮሴፍ መድኃኒት ተብሏል። እንኳንም እመቤታችን ቤዛ መባል ከትንሹ ስንጀምር
በመጽሐፍ ቅዱስ ውስጥ እኮ ገንዘብ ወይም ሀብት ቤዛ ተብሎ ተጠርቷል። ገንዘብ፣ ተራ ገንዘብ፣ ሀብት ቤዛ ተብሏል። ለምሳሌ መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ እንዲህ ይላል፣ ለሰው ነፍስ ቤዛው ሀብቱ ነው ይላል። ምን ማለት ነው ታዲያ? ይሄ ማለት ከእግዚአብሔር ቤዛነት ጋር አስተካከለ አይደለም። በመጽሐፍ ቅዱስ ውስጥ እንዲህ የሚል ቃል ተጽፎ እናገኛለን። ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ይህንንም ሙሴ በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴ ቤዛ ተብሏል። ይሄ ማለት ግን ሙሴ ለእስራኤላውያን ቤዛ አድርጎ ተላከ ማለት ግን ስጋውን ቆርሶ ደሙን አፍሶ ሰጠ ማለት አይደለም። ራሱን እግዚአብሔር አድርጎ በእግዚአብሔር ቦታ ተክቶ ስራ ሰራ ማለት አይደለም። ለዚህ እመቤታችንን እኛ ቤዛ ስንል በክርስቶስ ቦታ እየተካን ነው አይደለም፣ በፍጹም። በመጽሐፍ ቅዱስ ለምሳሌ እንምጣ። ብርሃን ማን ነው? አማኔ ብርሃን ኢየሱስ ክርስቶስ ነው። ብርሃን የዓለም ብርሃን እኔ ነኝ ያለ ኢየሱስ ክርስቶስ በአንጻሩ ደግሞ እናንተ የዓለም ብርሃን ናችሁ ብሏል ሐዋርያት። እና ብርሃን ተመሳሳይ ስላደረገ የሐዋርያት ብርሃን አይባሉም የክርስቶስን ይጋርዳሉ ተብሎ መሰረዝ አለበት ማለት ነው። መጥምቁ ዮሐንስ እኮ የሚያበራ ፋና ተብሏል እኮ። እግዚአብሔር አምላክ ነው፣ ከኔ በቀር ሌላ አምላክ አታምልክ አለ። ሙሴ እኮ አምላክ ተብሏል፣ በፈርዖን ላይ አምላክ አድርጌያለሁ ብሏል። ታዲያ ማለት የሙሴ አምላክነት ከእግዚአብሔር ይተካከላል ማለት ነው? ቃላት ስላመሳሰሉ አንድ ነገር ከዛ ነገር ጋር በክብር ተገብቶ ይነገራል ማለት አይደለም። እንደያንቀጹ ይተርጎማል። በአዲስ ኪዳንም ጌታ የመዝሙረ ዳዊትን ጠቅሶ ለነቢያት ተርጉሞታል። የእግዚአብሔር ቃል የመጣላቸው እነዚያ እንኳን ምን ከተባሉ አማልክት ከተባሉ ብሏል። ራሱ ጌታ እውነተኛ እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል ብሎ ራሱ በግ እረኛ ብሏል። አማናዊ ቸር እረኛ እውነት ነው። ሐዋርያትን ደግሞ የእረኝነት የጠባቂነት ስልጣን ሰጥቷቸዋል። በጎቼን ጠቦቶቼን ምራ አሰማራ ብሎ ለጴጥሮስ ኃላፊነት ሰጥቶታል። ይሄ ማለት አንድ ነው ማለት ነው አይደለም። ስለዚህ እመቤታችን ቤዛዊተ ዓለም አትባልም ማለት ይሄ ፈጽሞ ክህደት ምንፍቅናም ነው። ቅዱስ ያዕቆብ ዘስሩግ ለምሳሌ በዚህ በኦን ዘ ቨርጅን ወይም በእንተ ድንግልና በሚለው መጽሐፉ ላይ በገጽ 29 እስከ 34 ባለው ላይ ስታነቡት እንዲህ ይላል። ሊቁ ሲናገር አዳምን እንዲሞት ያደረገችው ይላል። በደንብ ስሙ። ያቺ ክፉ ቀን ተለወጠች አለ። እርሱም አለ ከሞት የሚድንባት ሌላ ቀን መጣች ይላል። ዝቅ ብሎ ግን እንዲህ የሚላት ሐሳብ አለች። እባቧ ሳትሆን ገብርኤል ሊናገር ተነሳ። ሔዋን ሳትሆን ድንግል ማርያም ቃሉን ልትቀበል ተዘጋጀች። በተንኮል ቃል የሚያስተው ሳይሆን ሕይወትን የሚያውጅ እውነተኛ ቃል ወጣ። በሞት ዛፍ መካከል የሞት ዕዳዋን በጻፈችው እናት ፈንታ። ቤዛ ማለት ፈንታ ዋስ ማለት አይደለም። በሔዋን ፈንታ የሞታችን ምክንያት በሆነችው ፈንታ ቤዛ ልትሆን ማለት ነው። ስለዚህ ልጇ የአባቷን ዕዳ ሁሉ ከፈለች ይላል። እንደውም ጭራሽ እመቤታ ዕዳ ከፋይ ብሏታል። ይሄ ማለት ግን ክርስቶስ ዕዳ መክፈሉን አቆሞ እመቤታችን ከፈለች ማለት ነው አይደለም። ምክንያት ድነት መሆኗን ነው። ወደ አባ ጊዮርጊስ እንግባ። ሰዓታቱ ላይ እንዲህ ይላል። በመጽሐፈ ሰዓታቱ ላይ ኩሎሙ ለእግዝእትነ ማርያም ላይ እንዲህ ይላል። ንትፈሳ ኩልነ በዝክረ ስምኪ ጦም ወበደ ማስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ይላል። ቃል በቃል ስንተረጉሙ የዓለም ሁሉ ቤዛ ቅድስት ማርያም ሆይ በሚጣፍጥ ስም አጠራርሽና የሚያምር በሆነ ፍሬሽ ክርስቶስ ደም ሁላችን እንደሰታለን ይላል። እና አባ ጊዮርጊስ ዘጋስጫ ተሳስቷል ማለት ነው። ሰአሉ ለነ ሐና ኢያቄም ወለድክምዋ ለማርያም ቤዛዊተ ኩሉ ዓለም ይላል። ሐናና ኢያቄም ለእናንተ ሰላምታ ይገባል። የዓለም ቤዛ የምትሆን ወይም የዓለም የመዳኛው ምክንያት አያችሁ፣ ለእመቤታችን ሲቀጸል የመዳን ምክንያት በመሆኗ ቤዛ ትባላለች እንጂ ተሰቅላ ዳነች የሚል ኮንቴክስት አይደለም። ስለዚህ ይኸው ተብላለች። እና አባ ጊዮርጊስ ሰዓታቱን ቀደን እንጣለው። ለምሳሌ እንዚራ ሰባቱ ላይ እንዲህ ይላል። የምስጋናሽም ዜና እስከ ምድር ዳርቻ ደረሰ፣ እስከ ውቅያኖስ መጨረሻ ተመላለሰ። በመጀመሪያ የገነት በር በሔዋን በደል ምክንያት ተዘጋ፣ በመሸም ጊዜ ባንቺ ጽድቅ ተከፈተ ይላል። በደንብ ስሙ። በሰይጣን ጦር የቆሰለው የድነት መድኃኒት ባንቺ ተሰጠ። በኃጢአት በደንብ አድምጡ። በኃጢአት የሞተው ባንቺ ጽድቅ ዳነ ይላል። በኃጢአት የሞተው ባንቺ ጽድቅ ዳነ ብሎ ነው ቃል በቃል የሚናገር። እመቤታችን እንዴት ነው ቤዛ መድኃኒት ማትባል? ሌላ ምን ጨምር? ንግሥት ሆይ ዓለም ባንቺ ዳነ ይላል ቃል በቃል። ይሄው እንዚራ ስብሐት ዝማሬው ላይ አባ ጊዮርጊስ ዘጋስጫ ዓለም ባንቺ ዳነ ይላል። አይ ይሄ ማለት እመቤታችን ተሰቅላ ዳለ አባ ጊዮርጊስ ጠፍቶት። ሌላ ምን? ለምሳሌ መስቀልን እንዴ መስቀል ቤዛ ነኮ እንላለን አይደል? ዘውትር ጸሎት ላይ እነሄም ስህተት ነው ማለት ነው። መስቀል ቤዛ ነ መስቀል መድኃኒተ ነፍስ ነን እንለዋለን። ስለዚህ ዘውትር ጸሎቱ ስህተት ነው። አይ መስቀልን ቤዛ ያልነው የተሰቀለውን ክርስቶስን እየጋረረ ነው። ይሄ አይደለም በፍጹም ምክንያት በመሆኑ ነው። እንዲህ በጣም ብዙ መጥቀስ ይቻላልና
ፍጡር መድኃኒት የለም፣ ቤዛ የለም፣ እንደገና ደግሞ ቤዛዊ ተክሏል አትበሉ የሚል ይሄ ራሱ ክደት ነው፣ ምንፍቅና ነው። በዚህ ጉዳይ እንግዲህ እናንተም ሀሳባችሁን በኮሜንት ያስፍሩልኝ። ብዙዎች ምላሽ ሰጥተውበታል። ምንም ብዙ ማለት አይጠበቅብንም። አሁን የሚጠበቀው እንግዲህ የአቡነ ገብርኤል ምላሽ ነው። አሁንም ቢሆን ግን መናፍቅ አህዛብ ታድሶ ምናምን የሚሉ ቃሎችን ባንጠቀም መልካም ነው ብዬ አስባለሁ። ኮርስ ይሄ ነገር ስህተት ነው። ሰው በዚህ መንገድ ብናርማቸው መልካም ይመስለኛል። እናንተንም ማሳሳት ካብቱበት። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ላይክ እና ሼር ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩልኝ።